ዕዳን በሚመለከት ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለው እውነት ነው። ግን በንጽጽር እና በቁጥር ማየት ጠቃሚ ይመስለኛል። ኢትዮጵያ ውስጥ አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ኢኮኖሚዎች ከኢትዮጵያ በብዙ እጥፍ ዕዳ አለባቸው። አንዱ ሀገር 300 ቢሊዮን ብር ዕዳ አለበት። ሁለተኛው ሀገር 177 ቢሊዮን ብር ዕዳ አለበት። እዚሁ እኛ አካባቢ እንኳን ያሉ ሀገራት ከ78 ቢሊዮን ዶላር በላይ ዕዳ አለባቸው። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ያን ያክል አስደንጋጭ ባይሆንም የኛ መጥፎ የሆነው የብድር የወሰንበት መንገድ ነው። አብዛኛው ብድር ኮመርሻል ሎን ነው። ኮመርሻል ሎን ማለት በአጭር ጊዜ ብዙ መክፈል የሚጠይቅ የብድር ስርዓት ስለሆነ የኛ ጥያቄ የነበረው ያ የብድር ሁኔታ መሸጋሸግ አለበት ነው። እንደተባለውም ለጂ20 ሀገራት ኮመን ፍሬምወርክ የሚባለው ድርድር ሲካሄድ የቆየው ኢትዮጵያ የተበደረችው ኮመርሻል ሎን ወደ ኮንሴሽናል ሎን መቀየር አለበት የሚል ነው። በዚህም በሪፎርሙ ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም። ከሪፎርም በፊት እንቸገራለን በዚህ ከቀጠለ የሚል ስጋት ነበረን። የተሳካ ድርድር ስላካሄድን አሁን ዕዳችንን ለማስተዳደር ችግር የለብንም። ዩሮ ቦንድ በሚመለከት እግረ መንገድ የተነሳው ጥያቄ ሌሎች የኮመን ፍሬምወርክ ሐሳብ ተቀብለው ሲስማሙ ዩሮ ቦንድ ያበደሩት አካላት ግን የኢትዮጵያ ኤክስፖርት በከፍተኛ ደረጃ እያደገ ስለሆነ ኢኮኖሚያችሁ እያደገ ስለሆነ በዚያ ፍሬምወርክ ማዕቀፍ ውስጥ መታቀፍ አንፈልግም የሚል ሐሳብ ነው ያነሱት። እድገታችንን አጋነው በማየት መክፈል ስለምትችሉ በነበረው መንገድ ቢቀጥል የሚል ሐሳብ ነው ያነሱት። ድርድር እያካሄድ ነው። የኛ ጥያቄ ደግሞ ሁሉም ብድሮች በኮመን ፍሬምወርክ ማዕቀፍ ውስጥ ገብተው ሽግሽግ ይደረግላቸው ነው። ለዚያም ነው ከ4 እስከ 4.5 ቢሊዮን ምለው እስከ 4 ያለው የተረጋገጠ ቢሆንም ቀሪ ድርድሮች ስላሉ ነው ከፊሉ መረጋገጥ የሚፈልገው። ዕዳ መቆጣጠር፣ ዕዳን ገቨርን ማድረግ የምክር ቤቱ ኮንሰርን መሆኑ ትክክለኛ ሐሳብ ነው። ለዚህም ነው የለውጡ መንግስት ባለፉት 7+ ዓመታት $1 በኮመርሻል ሎን አልተበደርንም። የጸና አቋም ስላለን የኢትዮጵያ ዕዳ መስተካከል ስላለበት የኢትዮጵያ አቅም መውጣት ስላለበትና ለዕዳ ካለን ግምት አንጻር ነው $1 ኮመርሻል ሎን ሳንወስድ እንደዚህ ያሉ ሜጋ ስኬቶች ልናመጣ የቻል ነው። ሪዘርቭ ታስታውሱ ከሆነ ከለውጡ በፊት በጣም እያሽቆለቆለ ነበር። ከሪፎርም በኋላ የኢትዮጵያ ሪዘርቭ ከ10 እጥፍ በላይ አድጓል። የኢትዮጵያ ሪዘርቭ ከ10 እጥፍ በላይ ያደገው የተሳካ ሪፎርም መምራት በመቻላችን። ኢምፕሎይመንት ተሻሽሏል። አጠቃላይ ግሮዝ በተለይ ባለፈው ዓመትና የዚህ ዓመት በጣም ትልቅ የሚባልና በዓለም ላይ በጣት የሚቆጠሩ 4-5 ሀገራት ያደጉበት የእድገት ደረጃ ነው ኢትዮጵያ ያደገችው፣ ዘንድሮም የምታድገው። ይሄ ሁሉ የመጣው በሪፎርም ነው። ፎሪን ዳይሬክት ኢንቨስትመንት እንዲሻሻል ሰፋፊ ስራ ተሰርቷል። በተለይ በስመ ኢንቨስትመንት ከማግበስበስ ጠቀም ያለ ሀብት ያላቸውና አቅም ያላቸው ግለሰቦች ላይ እናተኩር ለመሰራነው ስራ ያው ቅድም ተገለጸው በርካታ ኢንቨስትመንት ወደ ኢትዮጵያ እየመጣ ነው ያለው። የሀገር ውስጥ ኢንቨስተሮች ሀብታቸውን በተቀናጀ መንገድ ኢትዮጵያ ውስጥ ማፍሰስ እንዲችሉ ሰፋፊ ስራ ተሰርቷል። ውጤትም እያየንበት ነው። ኢዝ ኦፍ ዱይንግ ቢዝነስ የተጀመረው ሪፎርም ኦቶሜት የተደረጉ ሲስተሞች ያስገኘው ውጤትን ተንተርሶ ለረጅም ጊዜ ቆሞ የነበረው የWTO የአክሴሽን ፕሮሰስም በከፍተኛ ፍጥነት እየሄደ ይገኛል። በሁሉም መስፈርት ሲታይ የኢትዮጵያ የኢኮኖሚ ሪፎርም ስብራቶች የጠገነበት ፍጥነትና ያስገኘው ውጤት
አስደማሚ ተብሎ ሊወሰድ ይችላል በማንም አይን መመዘኛ ቢሆን